ጤና ይስጥልን። ሁለት ልጆች ያፈሩበትንና 30 ዓመታትን የቆዩበትን ትዳር የፈቱ በሚስታቸው ከ30 ዓመታት የትዳር ቆይታ በኋላም በጣም በስራ የሰከረ ሰው ተብሎ የተገለጹ ፍልሚያው የማይቀር ከሆነ የመጀመሪያውን ቡጢ መሰንዘር የሚለውን ሕይወት እንዳስተማረቻቸው የሚናገሩ ከ43 ጊዜም በላይ ከግድያ ሙከራ ያመለጡ ሰላዩ የጂዶ ካራቲስቱ የጥቁር ቤልት ባለቤቱና ፕሬዚዳንቱ ቭላድሚር ፑቲን ሳይታሰብና በአጋጣሚ ወደ ፕሬዝዳንትነት ስልጣን የመጡት ሰው አሁን 25 ዓመታትን በስልጣን ላይ አሉ። ገና ለቀጣይ 11 ዓመታትም በስልጣን ይቆያሉ ይባላል። በጣም ብዙ ኢትዮጵያውያን አብዝተው ይወዷቸዋል። አንድም ጦረኛ መሪ መሆናቸው፣ አንድም የኦርቶዶክስ አማኝ መሆናቸው በኢትዮጵያውያኑ ዘንድ እንዲወደዱ ያደረጋቸው ይመስላል። ኢትዮጵያውያን ጦረኞች ናቸው፣ በዚያው መጠን በፈጣሪያቸው የሚታመኑ ህዝቦች። ፕሬዝዳንቱም ጦረኛ ደግሞም በብዙ የኦርቶዶክስ ሃይማኖታዊ ስነ ስርዓት ላይ የሚታዩ ሰው ናቸው። ከሰላይነት እስከ የረጅም ዘመን ፕሬዝዳንትነት መሆንም ችለዋል። ቭላድሚር ፑቲን የልጅነት ጊዜያቸው ብዙ ስቃይ የበዛበት ነበር። የሀብታም ልጅ አልነበሩም። በኮንዶሚኒየም ቤቶች ነው ያደጉት። በጣም ተደባዳቢም ነበሩ። ከዕድሜ ከሚበልጧቸው ሰዎች ሳይቀር በየቀኑ ይደባደባሉ። እናም አንድ ቀን እንዲህ አሰቡ፣ ራሴን ለመከላከል የጂዶ ካራቴ ስልጠና መውሰድ አለብኝ ብለው ጀመሩ። ለዚህ ብለው የጀመሩት ጁዶ እስከ ጥቁር ቀበቶ አደርሷቸዋል። የሂሳብ ትምህርት በጣም የሚጠሉ ደግሞም የቤት ሥራ ባለመስራት የሚታወቁ ተማሪ እንደነበሩም ይነገርላቸዋል። የስለላና የማፊያ ታሪክ በጣም ይስባቸዋል። ወደ ዩኒቨርሲቲ ገብተው የሕግ ትምህርትንም አጥንተዋል። ከዚያ እንደወጡም የልጅነት ህልማቸው የነበረውን ኬጂቢ የስለላ ተቋምን ተቀላቀሉ። በኬጂቢ ውስጥም 15 ዓመታትን በሰላይነት ሰርቷል። አዲሱ ዓመትና አዲሱ ሚሊኒየም ለሩሲያውያን አዲስ ፕሬዝዳንትን ይዞ ነበር የመጣው። ከሩሲያውያን ሚሊኒየም መባቻ ትንሽ ቀደም ብሎ በ1999 የመጨረሻዎቹ ቀናት ቦሪስ የልሰን ከፕሬዝዳንትነት ስልጣናቸው በፈቃዳቸው ለቀቁ። በዚያን ጊዜም በሰፊው ህዝብ ዘንድ ዕውቅና የሌላቸው ቭላድሚር ፑቲን ወደ መንበሩ ብቅ አሉ። መጀመሪያም በጠቅላይ ሚኒስትርነት፣ ቀጥለው በፕሬዝዳንትነት በክሬምሊን ቤተ መንግስት ተደላድለው ዘለቁ። ፑቲን አሁን ዕድሜያቸው 71 ነው። በስልጣን ላይ ደግሞ 25 ዓመታትን ገና 82 ዓመት እስከሚሞላቸው እስከ 2036 በፕሬዝዳንትነት ይቆያሉም ይባላል። ወጣት ሩሲያውያን ብዙም ሰውየውን አይወዷቸውም። በአንጻሩ በዕድሜ ገፋ ያሉ ዜጎች ግን በጣም ይወዷቸዋል። ፑቲን በድህነት ያደጉ ቢሆኑም አሁን በጣም ሀብታም ሰው ናቸው። 2 ሴት ልጆችም አሏቸው። ብዙም ስለ ግል ሕይወታቸውና ቤተሰባቸው ባይታወቅም ከ30 ዓመታት የትዳር ጉዞ በኋላ ግን ትዳራቸውን ፈተዋል። ሌላ በባለቤታቸው የሚታወሱበት ነገር ቢኖራቸውም የቀድሞ ባለቤታቸው ፑቲንን ሲያስቧቸው ግን ሲበዛ በስራ የሰከሩ መሆናቸው ቀድሞ እንደሚመጣላቸው በአንድ ወቅት ገልጸው ነበር። ፑቲን በእነዚህ የሥልጣን ዓመታት ከ43 ጊዜ በላይ ከግድያ ሙከራም ተርፈዋል። አንዳንዶች ከዚሁ ጋር በተገናኘም ፑቲን በጣም ዕድለኛ የሆኑ ሰው ናቸው ሲሉ፣ ሌሎች ደግሞ ዕድለኝነት ሳይሆን የሰውየው ጥበቃም በጣም አደገኞች በመሆናቸው ነው ከተደጋጋሚ የግድያ ሙከራ ማምለጥ የቻሉት ይሏቸዋል። በሩሲያ ማፊያዎች ተደጋጋሚ የግድያ ሙከራም በእንግሊዝና በዩክሬን ጉብኝት ላይ እያሉም እንዲሁ የግድያ ሙከራ ተደርጎባቸው ለጥቂት አምልጠዋል። ከምግብ መመረዝም ብዙ ጊዜ ተርፏል። ፑቲንንና አጠገቡ ያሉ ሰዎችን የሚጠብቁ ኤፍኤስኦ የተባሉና ቁጥራቸውም 50 ሺህ የሚሆኑ ጠባቂዎች አሏቸው። ከዚህ ውጭም ፑቲን በ2016 ያቋቋሙት እሳቸውና ስልጣናቸውን ከመፍረስ የሚታደግ ሮዝጋርድ የተባለና 340 ሺህ የሚሆኑ አባላት ያሉት የግል ጦርም አላቸው። በእነዚህና በሌሎች ምክንያቶች ፑቲንን መግደል አይቻልም ይባላል። ፍልሚያው የማይቀር ከሆነም የመጀመሪያውን ቡጢ መሰንዘር ብለው የሚያምኑት ፑቲን ሙሉ ጦርነት ውስጥ ከዩክሬን ጋር ከገቡ
3 ዓመት ሆኗቸዋል። ፑቲን ከ3 ዓመት በፊት በሀገሪቱ የቴሌቪዥን ጣቢያ ወጥተው አሁን ልዩ ወታደራዊ ዘመቻም በዩክሬን ላይ መደረግ እንዳለበት አምኛለሁ። የዚህ ዘመቻ ዓላማ ደግሞ ተለይተው ለ8 ዓመታት ያህል ሲጨፈጨፉ የቆዩትንና እንዲጠፉ የተፈረደባቸውን ዜጎቻችንን ለማዳን ለመታደግ ነው ብለው ጦርነቱን ጀመሩት። ከዚያም ጦራቸው የዩክሬንን ድንበር ተሻግረው እንዲገባ አድርገው ጦርነቱን በይፋ አስጀመሩት። በዚህ ጦርነትና ቀደም ሲል ባላቸው ሌሎች አቋሞች የተነሳም ከምዕራቡ ዓለም የማይስማሙት ፑቲን ጨርሰው ወደ ተቃርኖ ውስጥ ገቡ። ተሰናባቹ ጆ ባይደን ፑቲን ገዳይ ሰው ነው፣ ከስልጣንም መነሳት ያለበት ሰው ነው እያሉ ከፍ ዝቅ እያደረጉ ሲያብጠለጥሏቸው አድምጠናቸዋል። ትራምፕ በተቃራኒው ደግሞ የፑቲን ደጋፊ መሆናቸውን ዳግም ወደ ስልጣኑ ሳይመጡም ሆነም ከመጡ ወዲህ ሲናገሩ አድምጠናቸዋል። ጦርነቱንም እንደሚያስቀሩት እንዲሁ ፑቲን ከአሜሪካ ፕሬዝዳንቶች ከጆርጅ ቡሽ እና ከፕሬዝዳንት ትራምፕ ጋር ነው የተሻለ ግንኙነት ያላቸው። ስለ ጆርጅ ቡሽ በአንድ ወቅት ሲናገሩም ሰውየው አይናቸውን ስመለከት በጣም ቀጥተኛና ታማኝ መሆናቸውን ተረዳሁ ብለው ነበር። በሽር አልአሳድም በጣም ወዳጃቸው ናቸው። በሽር በስልጣን ላይ እያሉ ፑቲን በጦር ይረዷቸው ነበር። አሁን ከስልጣን ሲነሱም መጠጊያቸው ፑቲን ናቸው። የዩክሬንና ሩሲያ ጦርነት በሁለቱም በኩል ብዙ ጥፋት እያደረሰ ቢቀጥልም ሩሲያም ግዛቶቿን እያስመለሰች በመሆኑ ምንም እንኳን የታጣው ነገር ቢበዛም ያገኘችው ጥቅም መኖሩንም ትገልጻለች። ትራምፕ ነጋዴ ባለሀብት ናቸው። እናም እሳቸው ጋር ሁሉም ነገር ሚዛን የሚያገኘው ትርፍና ኪሳራን በማስላት ነው። ምንም እንኳን የሁለቱን ሀገራት ጦርነት መቋጫ እንዲያገኝ ለማድረግ እሳቸው ጥረት እያደረጉ መሆኑን በመግለጽ ላይ ቢሆኑም ነጋዴ ስለሆኑ ትርፉን ሲያሰሉት አዋጭ መስሎ ከታያቸው ፑቲንን ገሸሽ አድርገው ወደ ዘለንስኪ ዞር ሊሉም ይችላሉ ተብሎም በብዙዎች ይነሳል።